የሙሽራዋ አባት ነኝ ታሪክ ያላት ናት እና ለምዶ ታሪክ የተባለችው ስማን በዚህ አጋጣሚ 5 ሀገር ነው ያስጎበኘችኝ ከዚህ በኋላ እኔ ይያለው ይሄን እስቲ ዓለም ይኔ ያለች ልክ እንደ ኢትዮጵያ እማ አባ ሚል በጣም በቃ እንትን ተግባቢ ነገር ነው ከኛ ጋር ይግባባል ምን ይላል ጀራውም ራሱ እናመጣና እንዲ በቃ እየፈራ ዝም ብሎ አንስቶ ይጎርሳል ምን ይላል ምንም በቃ እኛ እንደሆነ ይሆናል በቃ እሷ አስተወለድ ወታደር ነበርኩኝ 2 መንግስት ያገለገልኩ ነኝ 32 ዙር ፈንጂ አምከኘ በቃ ታሪክ ሰርተሃልና ግባ በቃ ወደ ሀገር ታሪክ ሰርተሃል ከዚህ በኋላ ታሪክ የለም በቃ ተባልኩ ተመለስኩ በቃ እኔን ስም ሰጥቻታለሁ ታሪክ ትባል በየ በቃ ታሪክ አልኳት ይሄን ችን ሾ يا ماتيلا من دنا best friend yes تاشا ليلي خماتيلا إيشي زمايا دي مستي زي party በጣም ኩበስ نا اوكي ይውለዱ አሜን ፍቅር ይስጣቸው አሜን የኛም ይደግፉ ይሁኑ አሜን ያታውሮኝ ታሰጡኝ ጎይተ ዝግጆ ነኝ የቀፈራ ጌተበላ ኬሪሁን ኬሶስ ኬራቋት ለባይ በአገር ውስጥም አለያም ከሀገር ውጪ ደክመው ያካበቱትን ገንዘብ ሁሌም ዋጋው እየጨመረ ከመሄድበት ሁነኛ ጥሪት ላይ ያውሉት ዘንድ በማለቡ መብራት እጅግ ዘመናዊ መንደርን ከዲኤምሲ ሪል ስቴት አቅርበናል። እንደ ምርጫው ፈጥነው መረከብ የሚችሏቸው አለያም ተረጋግተው መክፈል የሚችሉባቸው አዳዲስ የካሬ አማራጮችን ያካተትንበት የመጨረሻውን ብሎካችንን ለሽያጭ ያወጣን ሲሆን ለልጅ ልጆ የሚያወርሱት የጋራ መጠቀሚያዎችን፣ ዘመናዊ መኪና ማቆሚያ፣ የመዋኛ ገንዳ፣ አረንጓዴ ስፍራዎችን እንዲሁም ሌሎችን ያካተተው መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ ክፍሎች ጋር ያቀረብን ሲሆን እነዚህም ቤቶች 40% ብቻ በ2 ዓመት ከፍለው መረከብ የሚችሉ ሲሆን ቀሪውን 60% ደግሞ በተራዘመ የባንክ ብድር መክፈል እንዲችሉ እኛ ምቹ አማራጭን አዘጋጅተናል። ያስተውሉ። ይህን መልእክት አይተው ከታች ባለው ስልክ ለደወሉ ውድ ደንበኞቻችን እስከ 30% ልዩ ቅናሽም አዘጋጅተናል። አንድ አዲስ መረጃ አለን። ውዴታ ቲቪ ቤተሰቦቻችን 85% ተመልካቾች ሰብስክራይብ ሳታደርጉ እንደምታዩ ደርሰንበታል። አሁኑ ሰብስክራይብ ያድርጉ። ደርሶ ማየቱ ፍሬም ያፍሩና ወጣው ያፍራቸው ቤተ ዘመድ ይመርቃቸው እንደምናላችሁ ውዴታ ቲቪ ቤተሰቦቻችን ዛሬ ከስቱዲዮ ወጥቼ የምገኘው እንግዲህ በሙሽሮቹ መሀል ነው። ከዚህ ቀደም እንግዲህ ሽሮ ብለን አስሞክረ ነው የነበረውን ግርግር እንዳያችሁት ነው። ዛሬ ደግሞ በቀደሙ ቪዲዮ እንደነገርናችሁ ከቀናቶች በኋላ ሙሽራ ይሆናሉ እንዳልናችሁ ይሄው ዛሬ በደስታ ቀናቸው በመሃላቸው ተገኝቼ ልውድ ለእናንተ ለኢታ ቲቪ ቤተሰቦቼ እያስተላለፍላችሁ እንገኛለን። ደስታቸውን ዛሬ ያሉበትን ሁኔታ ምን ይመስላል ስሜታቸውን የሚለው እና መልካም ምኞቶቻችንን እንድንገልጽላችሁ ተገኝቻለሁ። እንኳን ደስ ያላችሁ። እንኳን አብሮ ደስ አለን። አመሰግናለሁ። ሰምተኛል ማለት ነው። እንዴት ናችሁ? እግዚአብሔር ይመስገን። ምን ይመስላል? ሰርግ ላይ መገናኘት አልቻልንም። በጣም ደስ የሚል ፕሮግራም ነበረ። ዛሬም ደግሞ በመልስ ተገናኝተናልና እንዴት ነው? ምን ይመስላል የደስታ ቀናችሁ? ያው ሰርጋችን ደስ ይል ነበር። እግዚአብሔር የተመሰገነ ይሁን። ያው ከቤተሰቦቻችን ጋር ከፋሚሊ ጋር ካሉት ነገሮች ጋር አንድ ላይ አክብረናል። ደስ ይላል። እግዚአብሔር ይመስገን። ምን ተሰማ በይልኝ? ደስታው እንዴት ነው? የሰርጉ ቀን ባሁሊ ኒቲያኒ ዘመያ 挺开心，鼓鼓子。ደስ ብሎኛል በጣም
እያየነው ነው እንግዲህ የዛም ቻይናም ያሉት የሱ ማህበረሰቦች እንግዲህ ያልቀረባቸውም በላይቭ ላይ ሆነ ያለው ነገር ሁሉ ስርዓት እያስተላለፈላቸው ነው ያለውና እዛስ ያሉት ምን ተሰማቸው የሱ ቤተሰቦችስ የሚሉን ጠይቂልኝ 你的一家子人啦，在中国的哈，你可以直播给他们看看啦。你的一家子人，爸爸妈妈啦，怎么样？挺好。开心是吧？ደስ ብሏቸዋል። ደስ ብሏቸዋል። ሁሉም በቃ ቤተሰቦቹ ቲሆ ነው በቃ ቻምፑ ቆንጆ 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 በጣም ደስ ይላል። እንግዲህ ሌላው መልስ አለ ወይ በእነሱ መልስ ቅልቅል የሚባል ነገር የለም። በቻይና ሀገር የለም። ያው መልስ ቅልቅል የሚባል ነገር የለም። እኛ ጋር ስንመጣ ግን ያው ቀስ በቀስ እየገባው እየተማረ ይመጣል። ከሰርጉ ስርዓት ለየት ያለበት ነገር ምን አለ? 拜婚礼的之后，还有你看的时候，你说的啊，这个东西，这个文化还可以，什么文化？哪个文化？哪个文化？就是别人给我耶稣玛利亚那个东西。哦。የተለየብኝ ነገር ስጦታ ሲሰጡኝ ብዙዎቹ የሚሰጡኝ ስዕል ነበርና እሱ ነገር እሱ ባህል ጊፍት ሲሰጡ በእኛ ሀገር እቃ አይሰጥም። ምንድነው የሚሰጠው? ብር ነው የሚሰጠው በእነሱ ብር ብቻ። ኦኬ ብር በቻይንኛ ዩዋን ዩዋን ካሽ ነበር የተባለው። ኦኬ ስለዚህ እኛ ጋር ደግሞ እቃዎች እና ምን ሳይቀርታለበት በጣም ደስ ይላል። አንቺስ ምን ታየሽው? እዛ ተሞሽረሽ ነበር እንዳልሽኝ በቻይና ደግሞ በአገርሽ ለቤተሰቦችሽ ማለት ቤተሰቦች ያላቸውን ፍቅር ስሜት እየገለጹልኝ ነበር። ምን ተሰማሽ አንቺስ? ያው እኔም እግዚአብሔር ይመስገን በጣም ደስ ብሎኝ ነበር። ያው ፋሚሊዎችን ቤተሰቦችን ሁሉም ደስተኛ ነበሩ። ያው እኔም ደስ ብሎኝ ነበር። በጣም ደስ ይላል። እንኳን ደስ ያለ በድጋሚ በይልኝ። ካንሺ ባይሁሊ ከሺ እስቲ በትርጉምም ቢሆን ለቤተሰቦቿ ስለ ልጃቸው ንገራቸው። ተወዳታለህ ወይ? ከዚህ በኋላ ልትወስድ ነው በቃ ልጃቸውን ከነሱና ስሜቱን እንገለጽላቸው። 你给他们讲你喜欢丽丽吗？你马上带走了。你给他们讲这个东西怎么样？挺好。最后你喜欢他们吗？我喜欢他，我爱他，完了把他带回中国，收8个，他说给我收8个，他跟我说收8个，他跟我说收8个之后2个以后当大 boss。እያለ በመጨረሻ ሜዳችን አይቀርም። ደስ ብሎኛል። ወዳታለሁ፣ አከብራታለሁ። በመጨረሻ ወደ ቻይና ሜዳችን አይቀርም። ያው ትወልድልኛለች ከፈጣሪ ጋር እያለ በጣም ደስ ይላል። በጣም ደስ ይላል። ያድርግላችሁ። አሜን። አይደለ? ንገሩት እናንተም እስቲ ትነግረዋለች እሷ ፍቅራችሁን። አሜን 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 ታሻርዘ አሜን 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 አሜን老铁们，我跟你说，他知道他刚才咋说，等会儿我给你们解答，我听懂一半哦。圈说，老铁们，我听懂了啊！老铁们，我听懂了。ቀስ እያልሽ አማሪ
እንዴት ነህ? ሰላም ነው? ሰላም ነሽ? እንኳን ደስ ያለ። እንኳን አብሮ ደስ አለ። እንኳን ደስ ያለ። እሺ እንኳን ደስ ያለ። እሺ ማለት ስም ያ ዮሐን የእሱ ምን ነው የሚለውን ይሰማኛል ብለህ? እሺ የማቴላ ምንድን ነህ? ቤስት ፍሬንድ። ቤስት ፍሬንድ? Yes. ሰው እንዴት አየኸው ግንኙነታቸውን፣ ትዳሩን፣ ፍቅሩ፣ ሰርጉ ምን ይመስል ነበር? ታሻ ሊሊ ከማቴላ እቺ ዘመያ እኔ ገታ ፋይ አማሃላየ ሊሊ ሚስቴ ዘይስ ፓለ በጣም ጎበዝ በጣም ጎበዝ በጣም ጎበዝ ነው። ኦኬ አግብቷል እሱ? አዎ ኦኬ እሺ። እሱም ያገባው አበሻ ነው። የምርሽ? ኦ ያንተ ሚስት አበሻ? አበሻ። መቼ ነው ያገባኸው? ላስት ይር። እንዴት ነው ሀበሻ ሚስት? እንዴት ነው? አሪፍ ነው? Asa biya 老婆怎么样？还好，艾莎比老婆很漂亮。然后他们他说哈马而已。我不会，我只会一点点。你说公主都可以了。ቆንጆ ነው። በጣም ቆንጆ አይሳ በጣም ቆንጆ። አይሳ ቢያ አንቺ በጣም ቆንጆ አይሳ ቢያ አንቺ ማለት ሴቶች ማለት ነው። ስራ together work ስራ ኦኬ። እሺ እንደዚህ አይነት የቻይናና የኢትዮጵያዊ ጋብቻ የቻይናና የኢትዮጵያን ግንኙነት ያጠናክራሉ ብለህ ታስባለህ? 这个东西中非一起加油，可以吗？你们？很好，ጎበዝ ጎበዝ በደንብ ይጋቡ ለጓደኞች ትነግራቸዋለህ? 能不能对比一天比一天多一点？中国和非洲老婆一起加，能不能？可以。ደስ ይለናል። ያው እንደበዛ ትንሽ አማኝ ችግር የለም። እሺ መልካም ምኞትን ግለጽላቸው ለሙሽሮች ነው። ጌታ መጫ ከማቴላ ከሊሊ的你啥有什么了和他们一起干的事你说你家说我想和他们开开心心他们都好好过日子生小孩你说我不会说阿姆哈拉语一点点说可以有语和阿姆哈拉语都可以一点点你帮我说吧我希望他们到中国去然后好好过日子开开心心的过日子因为中国的生活条件也好一点然后我们埃塞人到中国去也看到我们中国的美好然后希望他们更有一个积极向上的精神然后回来的时候对父母也好一点对家人也好一点去爱中国的话可能会发展的更好一点所以我希望他们在中国过得更美好然后他们经常会回来的ያው በቃ የሚለው ከቤተሰቦቻቸው ጋር አንድ ላይ ደስተኛ ምኞትም እመኝላቸዋለሁ ወደፊትም አንድ ላይ አብረው እንዲያረጁ መልካም ምኞቴ ነው ቻይናም ሄዶ የትኛውም ሀገር ላይ ኢትዮጵያም ሆኑ ቻይና ትልቅ ምኞቴ ነው በጣም ደስ ይላል ስላገኘው ደስ ብሎኛል አመሰግናለሁ እንኳን ደስ ያለው አባባ አብሮ ደስ ይበለን ሰላም ነው ቶይ እግዚአብሔር ይመስገን ራስዎትን አስተዋውቁኝ የሙሽሪት ምንድነው የሙሽራዋ አባት ነኝ አባቷ አዎ ማን ይባላሉ ይርጋ ሞላ
ይርጋ ሞላ። አዎ እሺ ለዛሬዋ ቀን ስላደረሱት እንኳን ደስ ያሉት በድጋሚ አብሮ ደስ ይበለን ሁላችንም አብሮ ደስ ይበለን መልካም እስቲ ስለ ሙሽሪት እንዳባትነቷ አንዳንድ ነገር ንገሩኝ ታሪክ ምን አይነት ልጅ ነበረች በልጅነቷ እሺ ታሪክ እንግዲህ ከእናቷም ታባቷም እናቷም አለች አባቷም ምን ነኝ እና ታሪክ ያላት ናት እና ለምዶ ታሪክ የተባለች ስማን በዚህ አጋጣሚ ታሪክ ብዬ ያወጣሁላት እኔ ነኝ አባቷ እና እኔ ወታደር ነበርኩኝ ወታደር ኖት አዎ እና በመንግስት ሁለት መንግስት ያገለገልኩ ነኝ የመቼና መቼ ማለት ነው በመንግስቱ ኃይለ ማርያም እና በመለስ ዜናዊ እና በመንግስቱ ኃይለ ማርያም ምንም የለኝም ተፈናቃይ ነበርኩኝ ከዚያ በመለስ ጊዜ በኢትዮ ኤርትራ ጦርነት ላይ ዳግማ ጥሪ ብሎ መንግስት ጥሪ ሲያደርግልኝ በጣም ምንም የለኝም የከፋይ ሰው ነበርኩኝ በቃ እኔ ልሄድ ነው ምናምን ብዬ ስነግራቸው ቀበሌ እንዴ አንተ ሙያ አለህ ስራ አለህ ለምን ትሄዳለህ ሲሉኝ አረ እንደው የፈለገው ቢሆን በህድ ይሻለኛል አልኩኝ ወዲያው ወረዳ ምክር ቤት ቢሾፍቱ ወረዳ ምክር ቤት ተመዘገብኩ ቀበሌ ደረሰኝ ይሄድኩኝ ወዲያው ወደ ግንባር ስገባ በቃ እኔ አባቴ እርሻ የለም የአባቴ መሬት የለም ይሄንን ጠላት ደምስሼ ተሸልሜ መውጣት ነው የምፈልገው አልኩኝ ከዚያ የመከላከያ ሚኒስትር ጀነራል ሳሞራው የኑስ ነበረ በቃ ይሄ እኮ ያስፈራል ተዋልኝ አረ የፈለገ ይሁን ተምሬዋለሁ መንግስቱ ኃይለ ማርያም ሶቪየት ብረት እስራኤል ወስዶ አስተምሮኛል በተማርኩት ትምህርት በሙያም ማሸነፍ አለብኝ አልኩኝ 32 ዙር ፈንጂ አምከኘ ጦር እንዲገባ አረኩኝ ከዚያ በኋላ በቃ ታሪክ ሰርተሃልና ግባ ወደ ሀገርህ የምትፈልገው ነገር ይከበርልሃል ግባ በቃ ወደ ሀገርህ ታሪክ ሰርተሃል ከዚህ በኋላ ታሪክ የለም በቃ ተባልኩ ተመለስኩ እሷ አስተወለድ በቃ እኔን ስም ሰጥቻታለሁ ታሪክ ትባል ብዬ በቃ ታሪክ አልኳት ይሄንን ጀብድ ሰርተው ሲገቡ ነው ታሪክ የተወለደችው አዎ ስለዚህ ከዛ ጋር ስለሚገናኝ ነው ታሪክ አሏት አዎ በቃ እኔ መንግስት ታሪክ ሰርተሃል ብሎ የምስክር ወረቀት ማንኛውም ነገር ሊሻን ሸልሞ ማንኛውም ነገር በቃ ምንም ችግር አይደርስብም ከዚህ በኋላ ታሪክ ሰርተሃልና በማንኛውም ሀገር የመኖር ትችላለህ ጦርታንም ማስከበረህ በምትፈልግበት ሀገር መብትህ ይከበርልሃል ታሪክ ሰርተሃል ከዚህ በኋላ አንተ የታሪክ ሰው ነህ ሄድ ስባል ተሰናበትኩ ታሪክ ደግሞ እኔ መንግስት ሰጠኝ ቀበሌ ቤት ስትወለድ በቃ ታሪክ በሏት እኔም ታሪክ ሰርቼ ነው መጣው ብዬ እኔን ስም የሰጠኋት ስለዚህ ከጀግንነት መልስ የተወለደች ልጅ ናት ማለት ነው ጀግና በጣም ደስ ይላል አንድ ድሮትን ከዚህ ጋር በተያያዘ ነው ይታየኛል ኧረ አሁን ሳምንት ባልሞላው ነው ትንሽ ወይ ምን ነው አይ የዚያ አይደለም ያው በጦርነት ውስጥ ስላለፉ ከዛ ጋር አገናኘሁት መሰለኝ አይ አይደለም ይሄ ሳምንት ባልሞላው ነው ትንሽ መንሸራተት ቦይ ይሻገራለሁ ስል የመንሸራተት መውደቅና እሱም ደግሞ አሁን ያው ሕክምና ላይ ነኝ ያለው ለሱም በደስታ ላይ ስላለው ቁስሉም አይሰማኝም ቁስሉ አልተሰማውትም አዎ በደስታ ላይ ስላለው ቁስሉም አልተሰማኝም በጣም ደስ ይላል ታሪክን እንዴት ነው ያሳደጓት ምን አይነት ባህሪ ምን አይነት ልጅነት ነበር አስበትን አስታውሱኝ ታሪክ እንግዲህ አሁን እኔ እንደው ብዙ ፍቅር አለኝ ከሷ ጋራ ማለት ነው ስትወለድም እንግዲህ ያው በቃ እኔ እሷን አይኗን አይቼ ብቻ ዝም ብዬ ሹልክ ብዬ ስራ ላይ ያለው አይኗን አይቼ ለመውጣት ፈልጋለሁ እና ስለዚህ ገና ስትወለድ ጀምሮ በቃ አይኗን አይቼ ሹልክ ብዬ አይኗን አይቼ ለመውጣት ፈልጋለሁ እንደገና ደግሞ ትምህርት ቤትም እያለች ለማየት ፈልጋለሁ እንደገና ደግሞ ካለው ሁሉ ለየት ያለ ነው እንደገና እሷ ደግሞ እኔ በቃ እንድትለየኝ አልፈልግም እሷም ደግሞ በአባትነት ፍቅሩ ተከትላ ጡል ትላለች በልጅነት ከዚህ በኋላ ደግሞ ለአቅመ አዳም ስትደርስ የምታደርገው ነገር አይዞህ አባቴ እኔ ደርሼ ይሄን ባደርግልህ የምትል ሐሳብ ናት እና ለየት ያለ በአባትና በልጅ ላይ ለየት ያለ ፍቅር አለ በቃ እንደው ውስጣችን ማለት ነው እኔ እናቷም ሁሉም አያትም አለ እኔ አሁን እናቷ እናት ናት
እንደው ምሳም የበላች ራትም የበላች አይመስለኝም። በቃ እኔ ስትበላ ታላየዋት ቅር ይለኛል። በቃ ያለኝ ፍቅር ለየት ያለ ነው። የአባትና ልጅ ፍቅራችሁ በጣም ጠበቅ ያለ ነው። በቃ እና እኔ አሁን ባለፈው ውጭ ስትወስደኝ እኔ እኮ አባቴ እንደው መቼም እኔ ውጭ ብዙ ሀገር ሄጃለሁ ስትለኝ ታሪክ ይመስለኝ ነበረ። ግን ጦር ኃይሎች ኪነት ሄጄ ያንተን ፎቶ ይዤ ስሄድ ይሄ እኮ ተኛ ጋር የነበረ ሰው ነው፣ ይሄ እኮ ጎበዝ ነው ሲሉ እኔ ደስ አለኝ። እና አሁን ወደ እኔ ጋር ትመጣለህ ስትለኝ በቃ እኔ አሁን 1 ወር ከ10 ቀን ከሷ ጋር በልጅግ ዓለም አቀፍ ከሷ ጋር 1 ወር ተቀምጬ ነው የመጣው። በአውሮፕላንም በአየርም በባቡርም ወደ 5 ሀገር ነው ያስጎበኘችኝ። ከዚህ በኋላ እኔ እያለሁ ይሄን እስቲ ዓለምኝ ነው ያለች። ዓለሞትን አሳይታውታለች። ቻይናን እንዴት አዩት ሀገሩን? ቻይና ብዙ ሀገር ነው ያሳየችኝ። እኔ ሁለተኛ አልጋ ላይ ደረጃ ላይ ያው ተባለቤቷ ጋር ተማርቴላ ጋር ሌትም ቀንም ፌርማታ ላይ ነው ሲቆም የምናየው ባቡሩን። ለሽንት ብቻ ነው የምነሳው። ይሄድ አይሄድ አይታወቅም። በአውሮፕላን መሆኑን አውቃለሁ። ከፍ ሲል ዝቅ ሲል እኔም ተዚያ በፊት እኔም ትንሽ በመንግስት ደረጃ ወደ ትምህርት እጄ ነበረ። ግን የምድር ባቡሩ በቃ ይሄድ አይሄድ አይታወቅም። ፌርማታ ላይ ብቻ ነው ወራጅና የሚጫን ሲኖር ነው የማውቀው። እና በአውሮፕላንም በባቡርም ያንስ መቼም የተቀመጥንበት ጊዜ የለም እኔን ለማሳየት። በቃ ባህሩንም ደሴቱንም እንደውም እየተደወለላት አባትሽን ይዘሽ ነይ በዚህ ጋር ፕሮግራም አለ እየተባለ እንኳን ደህና መጣህ እየተባለ ሁሉ እዚያ ጋር ፍቀጅልን እስቲ እንቅረጸው ሲሏት ደስ ሲላት ትፈቅዳለች፣ ደስ ሳይላት ደግሞ አይቻልም ትላለች። ይሄ ነው። ስለዚህ በደንብ ተዝናንተዋል። በልጆት ዓለሞትን አይተው ነበረ ማለት ነው። ማንም ያላየውን ያየሁትን። በጣም ደስ ይላል። ማቴላ እንደምታገባ ወይም ለመቼም በዜግነትም በባህልም ለየት ያለ ሰው ነው፣ የውጭ ሰው ነው ላገባ ነው ያለችውትና ያኔ ምን ተሰማዎት? መጀመሪያ ያወቁት እንዴት ነበረ? አይ እኔ እሱን እንደምታገባ የነገረችኝ እዚያው ያለች ነው፣ አልደበቀችኝም። እኔ ከሁሉም በላይ የምፈራህ አንተን ነው እና ቤት ላስተዋውቅህ ፈልጌ ነው። አንተ ትንሽ ጸባይ አስቸጋሪ ነው፣ በጣም ነው የምፈራህና እንዳታስቀይም፣ ሰው እንዳታስቀይም። ቤት እንግዳ ይመጣል፣ እኔ አልደብቅህም አባቴ፣ በቃ እኔ ከሱ ጋር ነው ያለሁትና እንድትተዋወቅልኝ እፈልጋለሁ። ቤት እፈልግሃለሁ፣ የሚመጣ እንግዳ አለ ስትለኝ ስራ ቦታ ነበር። አደረሃ እንዳታሳፍረኝ አስፈቅደህ ቤት ና አለች። እኔ አንቺ ደስ ያለሽን እቀበላለሁ፣ ከአንቺ ውጭ አልወጣም። ለእናትሽስ ነግረሻታል ወይ ስላት በእናቴ በኩል ችግር የለም። አዎ ነግሬያታለሁ። ዋናው አባት እርሱ ነው። በእሷ በኩል ችግር የለም ታውቃለች፣ ግን እንዳትቆጣ ብቻ እንደው ደስተኛ ሆነ እንድትመጣልኝ አለች። ምንም ታምር ነገር የለም፣ አንቺ ደስ ያለሽን እኔ እቀበላለሁ ብዬ ቤት ይዛ መጣች። ተቀበልኩ። በቃ አስተዋወቀችኝ። ከዚያ በኋላ ደግሞ ሁለቱ ተማክረው እሷ ናት ወደ ውጭ መንጣት አለበት አሉ። እንዳሁኑ ትንሽ ገና እኔ እጄም አሁን የዛሬ ሳምንት አካባቢ ነው የተሰበረችው። በጣም ደስ አላቸው እዚያ ሁሉ በቃ እንደውም እዚያ ቻይና ውስጥ ኦባማ ብለው ነው የአሜሪካን መንግስት ኦባማን ይመስላል ብለው ኦባማ እዚያ ነው ኦባማ ብለው ስም አወጡልኝ። በቃ እዚያ ጋር እውነትም ይመስላል። እንደዚያ ነው የሚለው ኦባማ መጣ በቃ እንደዚያ ብለው ስም አወጡልኝና በጣም ነው እዚያ 1 ወር ከ10 ቀን የተቀመጥኩት። ጥሩ ጊዜ አሳልፈዋል። አዎ ኳታር ዞላ። ስለዚህ ቻይና ሀገሮት ኦባማ ነው ማለት ነው። እዚያ እንደዚያ ነው የሚጠሩ። አሁን የምጠራው በዚያ ነው። በጣም ደስ ይላል። አሁን ዛሬ እንግዲህ ትልቅ የደስታ ቀኖት ነው የልጆት በደንብ ደግሞ ብታስተዋውቁት በጋራ የመኖራቸውን የሚያውጁበት ትዳር የምትመሰርቱበት ቀን ነውና ምን ተሰማዎት? በዛሬው ቀን ደስታዎትን ገለጹልኝ። ደስታው እንግዲህ በጣም ካለው ነገር ሁሉ እድለኛ ናት። እንዴት እምለው እናትም አባትም አያትም ተግራ ቀኝ እያለ ይሄን ዓለም ማሳየቷና በማያቷ እንደገና ደግሞ ላሉት ቀሪ እህቶቿ እንደሷ ጀግና ሆነው ለሰፈሩ ማሪያ ሆና ያንን የሷን አሪያ ተከታይ ታላቅም ይሁን ታናሽም ይሁን እህቶቿ ጎረቤቶቿ እንደሷ ሆነው እሷም ተንጠልጥላ ነው ይሄን ትምህርት ያገኘችው። ስትማርም ይሄን ተንጠልጥላ እንደሷ ሆነው ሌሎቹም ጀግና እንዲሆኑ እመኛለሁ። እሷ ግን
ለቤተሰብ ያላት ፍቅር፣ ለቤተሰብ ያላት ኩራት፣ ለጎረቤትም ያላት ፍቅር የጀግና ልጅ ናት። የጀግና ልጅ ታሪክ ሲሰራ የተወለደች ስሟ ታሪክ። በጣም ደስ ይላል። ይህንን ቪዲዮ እያዩ እስቲ መልእክቶትን ግለጹላት፣ ምኞቶትን እንደሚወዷት ወደፊት የሚመኙላትን ህይወት እንገሯት። እኔ አሁን የምመኝላት ምንድነው ታጋሯ ጋር ከባለቤቷ ጋር ሆና መቼም የሰው ልጅ ሲኖር በማንኛውም ሀገር በምትፈልግበት ሀገር ላይ ታጋር ጓደኛዋ ከባለቤቷ ጋር ሆና ስትድም መልካም መንገድ ስትመጣም የተወለደችበት ሀገሯ ነው። ስትድም ደግሞ ከባለቤቷ ጋር በምትድበት ሁሉ መቼም እዚህ ለሰው አሳቢ ለማንም አሳቢ ታታሪ ሰራተኛ ናትና አሁን እዚያ ለምትድበትም ቀኝ መንገድና እዚህም ለምትመጣ ለምታርፍበት እሾህና እንቅፋት እንዳይነካት ልጅን እንላታለን። መልካም አጨብጭብ ይስመር አይደል እንዴ? እሺ እናመሰግናለን። እንኳን ደስ ያለዎት በድጋሚ። እሺ እንኳን አብሮ ደስ አለን። እሺ ጣናም አንከለ ያርዋት አዝማ ቸግረይታ የቅራነ ውስር የክርሜና ምቄጣነ የሳር ባሽትም ቅራና ያንብርኩ በሽናት በሳና አኸትም ፋሻ ተቢሩ በሽናት ቦባጀ ድበሮ ፍኸሩ ቤላና ከማ ቤላና ቤላና ያርዋ ቤላና ቤላና ከማ ቤላና ወላና ያርዋ ቤላና ቤላና ከማ ቤላና ቤላና ያርዋ ቤላና እንኳን ደስ ያለሽ አንቺ ልበልሽ። እንኳን አብሮ ደስ አለ። እንዴት ነው? ሰላም ነው? አዎ ሰላም ነው። ደስታ ላይ ናችሁ ዛሬ? እስቲ ራስሽን አስታውቂልኝ መጀመሪያ። ለምታዱ የሩታዱ የሙሽሪት የታሪክ እናት። እስቲ ከአባቷ በደንብ ሰምቻለሁኝ፣ እንደ እናት ደግሞ ካንቺ ልስማ ብዬ ነው። እስቲ ስሟ ታሪክ የተባለው በምክንያት እንደሆነ ሰማሁኝ። እሱ ታሪክ ብሏል። እኔ ደግሞ ነጻነት ብያት ነበረ። የተለየ ነው ደግሞ አንቺ ያጣሽና ለብቻው የሱን በቃ ሰመረና የሱ ብቻ ነው የሚነገር። ነጻነት ያልሻት ለምን ነበረ? ያሰብ ቤተሰራ ነበረ ምን ነበረ። እሷ ከተወለደች በኋላ አሪፌ ነጻነት አልኳት ቤት ቁጭ ስላልኩ። ስለዚህ ለዛ ነው ነጻነት ማለት ነው። ለዚህ ነው በልቤ አውጥቼው እንትንም አላለም አልተጠራችም። ያኔ ከዛ እንዳሳረፈችሽ ወይም እሷ ስትወለድ እንደነበረ አሁንም ደግሞ በደንብ በደስታዋን በምኗም አሳርፋችኋለች። ኧረ በደንብ አይደለ? በልጅነቷ ጀምራ የሮጠች የተማረች ምን እያለች እዚህ ያበቃችን እሷ ነች። ተመስገን። በጣም ደስ ይላል። በሰፈር ማንም አያውቃትም። ጎረቤት ካልሆነ በስተቀር ወጣ ብሎ ብዙ ሰው የሚያውቃት የለም። እሷ ሌላው ነው በቃ ዳርዳሩ በቃ ስራ አለ ተባለ ቦታ ትሯሯጣለች። በየቦታው ይሄድ በተባለ ቦታ ለማስተርጎም ምን ለማለት ትሮጣለች። እኛም ሳናስተምራት ራስ በራሷ ላይ ተማረች። እንዴት ነው ያሳደጋችኋት? ልጅነቷ ህፃንነቷ ምናምን እንዴት ነበረ? ህፃንነቷ እንግዲህ ሁለት ናቸው። ለሁለቱ ልብስ ካልተሞላልኝ አንዷ አደብቃለሁ ለአንዷ እስከምሞላ እንጀራም የጋገርኩ ምን እያልኩ እኔም ለፍቼ ደክሜ ነው። ለዚህ ታሪክ የመጀመሪያ ነች? ሁለተኛ ገና ሶስተኛ ነው። ትንሽ አሉ ታላቆች አሉ። በጣም ደስ ይላል። እንግዲህ ታሪክ ከኢትዮጵያ ውጭ የሆነ ሌላ ዜጋ ልታገባ እንደሆነ ስትነግርሽ እንደ እናት ምን አልሽ? ለየት ያለ ነው ያው አልተለመደምና ያውም ቻይና ስትልሽ እንዴት ነበር የተቀበልሽ? እኔ በቃ ብዙዎቹ እንደዚህ በስራ ምናምን እንትን ምትል ነበረ። እኔ አልወዳቸውም ስትል ነው የምሰማው። እንደዛ ትል ነበረ። መጨረሻ ላይ እማ እንዲህ ስትለኝ እኔ የተመቸሽን አንቺ ይመቸኛል ያልሽው ማድረግ ትችያለሽ። ከፈለግሽ እዚህ ሀገርሽ ሰው ይሻላል ካልሽ፣ ከፈለግሽ እዛ በስራ እዛ በሄድኩበት ይሁን ካልሽ እሺ ችግር የለውም። የተመቸሽን አንቺ የመረጥሽው ነው እንጂ እኔ
በቃ አንቺ እናንተን ከፈቀዳችሁልኝ እናንተ ፍቃድ እንትን ልበል ብዬ ነው እንጂ ችግር የለውም ይሄ ኩያዬ ነው ምናምን በቃ አብረን በስራም ባህሪው ደስ የሚል ሰው ነው አለች። ይዛው መጣ። ስትመጣ ስናየው እውነትም ልክ እንደ ኢትዮጵያ እማ አባ ሚል በጣም በቃ እንትን ተግባቢ ነገር ነው። ከኛ ጋር ይግባባል። ምን ይላል ምንም በቃ እኛ እንደሆኑ ይሆናል በቃ እንጀራውም ራሱ እናመጣና እንዲህ በቃ እየፈራ ዝም ብሎ አንስቶ ይጎርሳል። ምን ይላል የሱም በቃ ባህሪውን በቃ ደስ የሚል ሰው ነው። እዛ የመጣው ተግባባ ነው። ቀለል አላችሁ ጥሩ ቶሎ ተግባባችሁ? አዎ ቶሎ ተግባባን። በጣም አሪፍ። እንግዲህ እኛም ያወቅናቸው ወደ ህዝቡ ማይን ውስጥ የገቡት ምን አለ እሱ በሀገሩ ታዋቂ ነው ሶሻል ሚዲያ ላይ። እዚህ ደግሞ የበለጠኛ እንድናቃቸው ያደረገው አንድ አጋጣሚ ነበረ። ያሰበው የስራ ምክንያት ተበላሽቶበት መኪና ውስጥ ገባሉ ያለበት ቪዲዮ ነው ሁላችንም ያወቅነውና ያ ነገር እንደተፈጠረ የሆነ በሰዓቱ መነጋገሪያ ሲሆኑ እንደ እናት እርሱ ይሄን እንዴት ነበር ይሰሙስ? ሲሰሙስ ምን አሉ? ያ ቀድማ ተጫወትኩ በቃ ድንገት በቃ ስልክ ስከፍት አዲስ አበባ ነበረች። ሁለቱም ሄዱ። እኔ በቃ ያ ቀን የሆነ ትምህርትም የለኝም በቃ ዝም ብሎ ልጆች ስልክ ፈቱልኝ እላቸዋለሁ። አሁን በቃ መኪና ላይ እንደዚህ የመጣ ይጮሃል። ምን ይላል በቃ ወይኔ ጉዴ! ልጄን ላሳየ ትንሽ ልጅ አለች ደጅ ነበረች። ወይኔ ጉዴ! ታሪኳ የሆነ ነገር ሆነች። ማቴላ የሆነ ነገር ሆነ። ወይኔ ጉዴ ብዬ ስወጣ እማ ምን ሆነሽ ነው? ትንሿ ስልኩን እስኪ ምንድነው ስላት ጊዜ ወይማ የቆየ ነው እኮ ይሄ ነገር እኔ አይደለም እና ተደብቁኝ አላችሁ ስልክም ስደውል አታነሳም የሆነ ነገር ሆነ ነስ አይ አይደለም እንደዚህ ከስራ እንትኑ ጋር እዛ ሀገር ሲጣላ አትጣላም ብዬ ስልክ ቀልቼ ነው ሰሞኑ ሁሉ ሳውራት ሰሚ የለም ብላ እሷም ደውላ ተቆጣች። ከዛ ባል ተረጋጋ። ሰው ሁሉ እንዳያየው ደብቄ እንዴት እንደሚሆን እንዴት እንደሚጮህ በዚህ ደረጃ እጄ ነው አስፋልት ወጣ። ልጆቹ ሊያዩልኝ የተማሩ ልጆች ልጄ ደጅ ነበር እሷ ላሳያት ይዞ ከዛ በኋላ እንዲህ ነው ሲሉ አላመንኩም። አውቆ የሚደብቁብኝ ነገር መሰለኝ። በኋላ እንዲህ ነው ምን ሆነሽ ነው እማ ምናምን ብላ መልሳ ደውላ አነጋገረች። አሁን እኮ ብዙ ነገሮችን እንደማንኛውም ሰው ስልክ ላይ ነው ደስታ ሀዘንም የሚታየውና ለቤተሰብ ደግሞ ትንሽ ይረብሻል፣ ያስጨንቃል፣ ያስደነግጣል። እንደናት ደግሞ ደብቄ ደረሰስ ከተርኩት እሱ እየጮኸ ደረሰስ ብዙ እንዳይጮህና ድሳው እንዳይ በቃ ምንድነው ብዬ ደነገጥኩ። በቃ በጣም ደንግጬ ነው እጄ በቃ ልጅቷ ትጠይቃት ምን ሆነሽ ነው ሁሌ እኮ ታወራለች ምናምን ትለኛለች። እኔ አይደለም ትደብቁኛላችሁ ይሄ ውሸታችሁ ነው ብዬ ሲደወልላት ይሄ ነውማ ሁሌ ቆየ ነው እኮ ይሄ በቃ እኔ እንደዚህ አይነት ቦታ ነው ያለው የቆየ ነው በቃ እንልቀቀው ሲሉ ይልቀቁት አልኳቸው ምናምን አለች። እሺ በቃ ሁሉ ተረጋጋ። ሁሉም ጎረቤት ሁሉ ተረብሿል። አንዳንድ የተማሩ አሉ ምን ሆኖ ነው ምናምን ሲሉ እናንተም እንደኔ ሆናችሁ እንዳልኳቸው ለሚሰማው ሰው ያስደነግጣል። ላየው ሰው ያስደነግጣል። ያ ሁሉ አልፈው እንግዲህ ዛሬ ደግሞ በደንብ ፍቅራቸውን ትዳር በጋራ መኖር የሚጀምሩበትን ቀን በእናንተ በቤተሰቦች ፊት እያከበሩ ነው ያሉትና ከዚህ ቀደም በቻይና ሀገር ትንሽ ስርዓት አድርገዋል መሰለኝ እንዳለችኝ። አሁን ደግሞ በኢትዮጵያን ባህል እዚህ ነውና እንዴት አዩት? እንደ እናት እንደ ደጋሽ ያለው ስሜት ምን ይመስላል? አረ ደስ ይላል። ጎረቤቶቹም ሁሉም ደስ የሚሉ ናቸው። ስራው ምን እንዲሁ ተሰርቶ ሲወጣ በቃ እንዲህ ይሄ ከኔ ቤት ተሰርቶ ወጣ ነው እንዳልኩ በቃ ብዛቱ ምኑ ደስ አለኝ። በቃ ጎረቤት ተባብሮ በጣላውም በምንም ሁሉም ደስ ይላል። በጣም ደስ የሚል ነው ያለፈው። ደስታውትን ፍቅሮትን በያችን ላይ አንድ ትልቅ ሰው ሞቶ ነበረ። እዛ ላይ ትንሽ የሰው እንትን ዞራልን እንጂ በቃ ችግር አልነበረም። ሁሉም ነገር ደስ ይላል። ያው ምንድነው የሚባለው ሰርግና ሞት አዎ አንድ ነው አሉ። ግን ፊት ለፊታችን ሆነና ወደ ሰው ሰፈር ሄድን። እዛ ያጋጠማሉ እንደዛ አይነት ነገሮች። ለማቹም ነፍስ ይማር እንግዲህ። ደስታ ደግሞ ቀን መቀየር አይችልም። ያው ምንም ማድረግ አይቻልም። ሁሉም ነገር ያለቀበት ሰዓት ስለሆነ ምንም ማድረግ አይችልም። እውነት ነው። ነፍስ ይማር። እስቲ የእናትነት ምኞቶትን ልጆትን ከዚህ በኋላ ህይወቷ እንዲሆን የሚፈልጉትን ምኞትን ካሜራውን እያዩ ይግለጹላት። እኔ በሁሉም ነገር በቃ አሁን የራሷ የሆነ ነገር ይስጣትና ማረፊያ ይስጣት ነው የምለው። ሰርቶ ለፍቶ ደክሞ የሰው ላይ መጨረስ ጥሩ አይደለም። የራሳቸው ማረፊያ ይስጣቸው ነው ብዬ የምመርቀው። በፊትም ሳነሳላት ተይሱ ይደርሳል ብላኝ ነው ይሄ እንዱ ቢቅርና በቃ ራስሽ ነገር ምናምን ስላት አይ ችግር የለውም በቃ ለሷ ተጨናነቂ ብላለችኝ። እሺ ብዬ በቃ ማረፊያ ነው የምፈልገው። እና ሰው ሊዞሮ መጥቶ ማረፊያ ደስ ይላል። እሱ ነው የምመኝላት። ህይወታችን እያለ እያየን የራሷ የሆነ ነገር ይስጣት ነው የምለው። አሜን አሜን። ቤላናም ከማ ቤላናም አንቀነ ያርዋታለናም ቤላናም ከማ ቤላናም
ቤላናም ከማ ቤላናም አንቀነ ያርዋታ መንናም ቤላናም ከማ ቤላናም አንቀነ ያርዋታ መንናም ቤላናም ከማ ቤላናም ቤላናም ከማ ቤላናም ቤላናም ከማ ቤላናም ቤላናም ከማ ቤላናም እኩትም የደንጋውር ቤላናም ከማ ቤላናም እሽትም የግሬት ቆረረ ቤላናም ከማ ቤላናም እንዌታ ደመደኖም ቤላናም ከማ ቤላናም ያትሳም ቢተረክኖ ቤላናም ከማ ቤላናም ቤላናም ከማ ቤላናም አንከነ ያርዋት ቤላናም ከማ ቤላናም አሜን ይውለዱ። አሜን ፍቅርን ስጣቸው። የኛ የሚደግፉ ይሁኑ። የአብ ክቡሩን አባታችን እናታችን ሚሉ ይሁኑ። የበለቱን ይስማባቸው። የደቦቱን ሀገር ይቅናቸው። እኛም የመጠመን ሀገራችን በሰላም ንግባ። አገሩ ሰላም ይሁን። ድሃ ተበደለ የሚል መንግስት እዝጋር ይስጠን። ሀብታም እንትን አይል ሁሉም በሰላም ይግባ። እኛም የወጣድነት ሀገራችን በሰላም ቤታችን ንግባ። ይውለዱ። የወለዱ ቀን ልምጣ። በደስታ ንግባ። እኔ ቀን የጎደለ አምላክ ይምላል። ادفن عليه به تورث سيتاهو تاتور تقاماهو وطط على يشوكو عليه موزنج افتواهن منقفيد بقفات قلجتا ترفو يا تاورني تاسطوني ጎይተ ዝግጆ ናኔ የቀፈራ ጌታ ኬሪሁን ሶስ ኬራባት ኬራምስ ኬስድስ ኬሰባት ኬሱን ኬጂ ኬራስ ስለውሬት ማለት እሺ እንዴት ኖት እናቴ? እንኳን ደስ ያሎት። ደስ አራምሮ አሃ እሺ አማርኛ አላውቅም። ኦኬ እሺ እናት ኖት? የሙሽሪት እናት አያት ነው። አያት ነው። የሙሽሪት አያት ነው። እናት ወይ አይቀር አያት ነው። እንደዚህ ብዬ እንደዚህ አንከኝ ይቅርታ። ውይ እድለኛ ነቻ ታዲያ። በስማ እንኳን ደስ ያሉት በይልኝ። እሺ በጉራግኛ እሺ እንኳን ደስ ያሉት። ደስ ዋሻ ደስ አለ ቤተወርት ካል ደስ በላችሁ ሁሉም ደስ ይንከዋራ። እሺ አሜን አሜን። እንደምን አለሽ? እግዚአብሔር ይመስገን። የታሪክ ምን ታሪክ አክስቷ ነኝ። አክስቷ የእናቷ እህት ነኝ። መልካም ደስ ይላል። ዛሬ እንግዲህ ለዚህ ደስታ ቀን ስላደረሳል እንኳን ደስ ያለሽ። እንኳን አብሮ ደስ አለን። እስቲ እንደ አክስትና እንደ ታሪክ አንቺና ታሪክ ያላችሁ ግንኙነት አስተዳድጓል? ሻይና ታሪኳ ያው እኔ አክስቷ ነኝ። የእናቷ የመጨረሻ ታናሽ እህት ነኝ ለቤታችን እና ታሪክ ማለት በጣም ጎበዝ ልጅ ናት። ያለ እድሜዋ በጣም ብዙ ነገር የምታደርግ ልጅ ናት። ለሰው ልጅ አስተዋይ ናት እና ጥሩ ልጅ ናት። መልካምነቷ ያለ እድሜዋ የሰው ሀገር እየሄደች እየሰራች እየተማረች ትሰራ ነበረ። እናቷን ለመርዳት እናቷን ለመቀየር በጣም ብዙ ነገር አለ። ለቤተሰቦቿ በጣም ትልቅ ነገር ነው ያላት። ከእናቷም አልፎ ለሀያቶቿ በጣም የምትደግፍ ልጅ ናት። በጣም አስተዋይ ልጅ ናት። እሷ ከሁላችን ታላቆቿም አሉ እህቶቿ፣ ግን ከሁሉም መልካም ልጅ ናት። ለሰው ልጅ ጥሩ የምትመኝ ልጅ ናት። እንደዚህ አይደለም ብላ እኛም ጭምር የምትመክር ልጅ ናት እና በጣም ጥሩ ልጅ ናት። የሰው ሀገር በተለያየ ሀገር ሄዳ ብዙ ነገር ብዙ ላይፍ ብዙ ህይወቶች አሳልፋለች። ከዚህ ከመጀመሪያ ከነበራት ህይወት አንስቶ እስከ ቻይና ሄዳ ከተለያየ ሀገር ሄዳ እና መጨረሻዋ ደግሞ እንደዚህ አይነት ህይወት ላይ ስገባ እኔ በበኩሌ በጣም ደስተኛ ነኝ። የልፋቷን ከልጅነቷ እስከ እውቀት ያደረገችው ነገር በጣም ከባድ ነገር ስለሆነ ለእናቷ ለቤተሰቦቿ ለሁሉም ጥሩ ነገር አለ። ጥሩ ደስታ ሳይተናለች ለኛ እና ምን መኝላት እኔ ለወደፊት መልካም ነገር የራሷ የሆነ ነገር ለሰው ልጅ መልካም እንደምታስብ ለሷ መልካም እንዲገጥማት ጥሩ ሰው ነገር እንደዛ ነው የምቀጥለው። አመሰግናለሁ። እናመሰግናለን። እሺ እማማ እሺ እንጀምር። እሺ እንኳን ደስ ያለዎት። እንኳን አብሮ ደስ አለ። ለታሪክ ምን አሳድገዋታል አይደል? እንደአካባቢ ታሪኳ አሳድጋታለሁ። እጄ የተወለደች ናት። አሳቢ ናት። በጣም ታስባለች።
ከእናቷ የበለጠ የኛ ታስባለች። እግዚአብሔር ምስክሬ ነው። ልጆቼ ባይማሩ ለምንድን ነው ትምህርት ቤት ማይሄዱ? ትናንት አሳድጊያት ለምንድን ነው ይሄ ልጆች ለምን ትምህርት ከዛ ሰርታ አምጥታ አስተምራታለች። ትንሿ ልጅ አሳይሽ ነበር። በጣም ጥሩ ልጅ ናት፣ የተባረከች ልጅ ናት። እንዲህም ትሆናለች ብለን ያልጠበቅናት በጣም ውስጤ እግዚአብሔር ውስጤ በጣም ደስ ብሎኛል። በዚህ መድረሷ ይሄንንም መሆኗን በጣም ውስጤ ደስ ብሎኛል። የበለጠ ትድረስ ትውለድ፣ በዚህ የበለጠ ትድረስና መድኃኒዓለም ተስፋ ጋር ይሁን። እመቤቴ ማርያም ተስፋ ጋር ትሁን። አሜን። ቅዱስ ሚካኤል ተስፋ ጋር ይሁን። አሜን። ሲወጡ ሲገቡ ይጠብቃቸው። አሜን። ዋስ ጠበቃ ይሁናቸው። እናት አባት ይሁናቸው። ትውለድ ትክበድ፣ በክርስትና እንብላ። እናቷ አባቷ እንድትጦር ያርጋል፣ አያቷ ጭምር። እንዲያው ምንም እኔ ታሪክ በእግሯ አይደለም በመኪናው የፈለገችበት ቦታ ሀብት በሀብት ትሁን። አሜን። በእኔ የጎደለ እሱ ይሙላ። አሜን። ሙሉ ይሁን። አሜን። እሺ፣ እናመሰግናለን። ቤላናም ፈማ ቤላናም አንቀነ ያርዋታንናም 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 ቤላናም ፈማ ቤላናም ቤላናም ፈማ ቤላናም ቤላናም ፈማ ቤላናም ቤላናም ፈማ ቤላናም እኩትም የደንጋውር እሽትም የግሬት ቁረር እንጎታ ደመደኖም እያሳም ቢተረክኖ ቤላናም ከማ ቤላናም አንቀነ ያርዋት አዝማ ቸግረይታ የቅራከ ውስር የክርሜናም ቄጣከ የሳር ባሽትም ቅራና ያምብርኩ በሽናት በሳና ዋከትም ፋሻ ተቤሩ በሽናት ቦባጀ ድበሮ ፍኸሩ ቤላና ከማ ቤላና ቤላና ያርዋቴ በና ቤላና ከማ ቤላና ወናን ያርዋቴ በና ቤላና ከማ ቤላና ቤላና ያርዋቴ በና ቤላና ከማ ቤላና ወናን ያርዋቴ በና ቤላና ቤላና ቤላረ ቤላናም ከማ ቤላናም አንቀነ ያርዋታንናም 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 ቤላናም ከማ ቤላናም ቤላናም ከማ ቤላናም ቤላናም ከማ ቤላናም ቤላናም ከማ ቤላናም እኩትም የደንጋውር እሽትም የግሬት ቁረር እንጎታ ደመደኖም እያሳም ቢተረክኖ ቤላናም ከማ ቤላናም አንቀነ ያርዋት አዝማ ቸግረይታ የቅራከ ውስር የክርሜናም ቄጣከ የሳር ባሽትም ቅራና ያምብርኩ በሽናት በሳና ዋከትም ፋሻ ተቤሩ በሽናት ቦባጀ ድበሮ ፍኸሩ ቤላና ከማ ቤላና ቤላና ያርዋቴ በና ቤላና ከማ ቤላና ወናን ያርዋቴ በና ቤላና ቤላና ቤላረ ቤላናም ከማ ቤላናም አንቀነ ያርዋታንናም 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 ቤላናም ከማ
khama bellanam bellanam khama bellanam ukutum yedengawur እሽትም የግሬት ቁረረ እንዌታ ደመደኖም እያትሳም ቢተረክኖ ቤላናም ከማ ቤላናም አንቀነ ያርዋት አዝማ ቸግረጅታ የቅራገ ውስር የክርሜናም ቄጣገ የሳርባሽትም ቅራና ያምብርኩ በሽናት በሳና አኸትም ፋሻ ተቢሩ በሽናት ቦባጀ ንበሮ ፍኸሩ ቤላና ከማ ቤላና ቤላና ያርዋት ቤላና ከማ ቤላና ወላና ያርዋት ቤላና ቤላና ሰጨኔም ሰከሩ በናኔም ዛክቷ ሰጨኔም ሰከሩ ላሌን እጋኔ ናባና ሰሩ አዎ ሌላ ሌላው ሸኩ ሌላ ሌላው ቤላና ከማ ቤላና ቤላና ከማ ቤላና ከማ ቤላና በሀገር ውስጥም አሊያም ከሀገር ውጪ ደክመው ያካበቱትን ገንዘብ ሁሌም ዋጋው እየጨመረ ከመሄድበት ሁነኛ ጥሪት ላይ ያውሉት ዘንድ በመሐለቡ መብራት እጅግ ዘመናዊ መንደርን ከዲኤምሲ ሪል ስቴት አቅርበናል። እንደ ምርጫው ፈጥነው መረከብ የሚችሏቸው አሊያም ተረጋግተው መክፈል የሚችሉባቸው አዳዲስ የካሬ አማራጮችን ያካተትንበት የመጨረሻውን ብሎካችንን ለሽያጭ ያወጣን ሲሆን ለልጅ ልጆ የሚያወርሱት የጋራ መጠቀሚያዎችን፣ ዘመናዊ መኪና ማቆሚያ፣ የመዋኛ ገንዳ፣ አረንጓዴ ስፍራዎችን እንዲሁም ሌሎችን ያካተተው መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ ክፍሎች ጋር ያቀረብን ሲሆን እነዚህም ቤቶች 40% ብቻ በ2 ዓመት ከፍለው መረከብ የሚችሉ ሲሆን ቀሪውን 60% ደግሞ በተራዘመ የባንክ ብድር መክፈል እንዲችሉ እኛ ምቹ አማራጭን አዘጋጅተናል። ያስተውሉ። ይህን መልእክት አይተው ከታች ባለው ስልክ ለደወሉ ውድ ደንበኞቻችን እስከ 30% ልዩ ቅናሽም አዘጋጅተናል።